ሰላም ጤና ይስጥልን ውድ የተከበራችሁ የተሰቦቻችን እንደምንሰነበታችሁ ከዜናዎች ጋር አድና ተስፋዬ ነኝ አብራችሁን ቆዩ። አቡነ ቀለምንጦስ በዚቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በመነኩሳት የተፈጸመውን ጥቃት አስመልክቶ አዘናቸውን ገለጹ። እንደሚከተለው ይቀርባል። ብፁዕ አቡነ ቀለምንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዚቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በሸዋ የሚኖሩ መነኩሳት በታጣቂ መገደላቸውን አስመልክቶ የተሰማቸውን ሐዘንም ገልጸዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዚቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኩሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት አፍነው መወሰዳቸው ገዳሙ ለማህበረ ቅዱሳን ሚዲያ ባደረሰው መረጃም ገልጿል። ዓለም በቃይ ብለው ለስጋቸው ሙተው ለሰማያዊ መንግስት ሕያው ሆነው እየኖሩ ያሉ ሳይሞቱ የሞቱ ሙተው ያልሞቱ መነኩሳት መግደል የሞራልና የህሊና ውድቀት የኢትዮጵያዊ ታሪክ ባህላዊና ሃይማኖታዊ እሴት የማይመጥን አሳፋሪ ድርጊት ነው ሲሉም ኮንነውታል። እንዲህ አይነት አስነዋሪ ድርጊት የሚፈጽሙ አካላት ከህሊናቸው ከፈጣሪያቸው የተጣሉ ከሰብአዊነት ፍጥረት የጎደለ ልቡነ ስጋ ጋንንት በመሆናቸው ይህንን አስነዋሪ ድርጊት መላ ኢትዮጵያ ሊያወግዙትና ወንጀለኞቹ በሕግ ሊጠየቁ ይገባል ሲሉም አሳስበዋል። ሰማዕትነት ለተቀበሉ መናንያን የቅዱስ እስጢፋኖስ የቅዱስ ጴጥሮስና የቅዱስ ጳውሎስ በረከት ያድልን ያሉ ብፁዕነታቸው ለገዳሙ ማህበር መነኩሳትን መጽናናትም ተመኝተዋል። ከቅኖና ቤተክርስቲያን ውጪ ሲንቀሳቀሱ የነበሩ 3 መነኩሳት በይቅርታ ወደ ቅድስት ቤተክርስቲያን መመለሳቸው ተገለጸ። ተጨማሪ አለ። ራሱ መንበሬ ጴጥሮስ በማለት ሰይሞ ሲንቀሳቀስ ከቆየው ቡድን ውስጥ 3 አባቶች በይቅርታ ወደ ቅድስት ቤተክርስቲያንም ተመልሰዋል። በይቅርታ ከተመለሱት አባቶች መካከል አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፈ የተባሉ መነኩሳት የሚገኙበት ሲሆን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አበው መነኩሳት ወደና ቤተክርስቲያናቸው ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉትን ከፍተኛ ጥረት በመሳካቱ ምክንያት ሰኔ 16 ቀን 2017 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጋር በመቅረብ እና ቤተክርስቲያናቸውን ይቅርታ በመጠየቅ ወደና ቤተክርስቲያናቸው በይፋ መመለሳቸውን የሚገልጽ ጽሑፍን በማቅረብ ተመልሰዋል። በዚህ ጊዜ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባስተላለፉትም አባታዊ መልእክት አባቶቻችን በሰላም ወደና ቤተክርስቲያናችሁ በሰላም መጣችሁ ካሉ በኋላ በመምጣታችሁ በጣም ተደስተናል። እግዚአብሔር እንኳን ወደ መልካም መንገድ መርቶ በሰላም ወደና ቤተክርስቲያናችሁ ለመምጣት አበቃችሁም ብለዋል። አያይዘው የዛሬቱ ቀን የተቀደሰች ቀን ናት። እስካሁን ድረስ ከወንድሞቻችሁ ጋር ተለይታችሁ ስትቀሩ ቅር ብሎን ነበረ። ብፁዕ አቡነ ሳዊሮስ አዲሱ ስራ አስኪያጅ ስራቸው መጀመሪያ በማድረግ እናንተን ስላመጡልን በጣም ደስተኞች ነን ሲሉም ገልጸዋል። እናንተም የብፁዕነታቸውን ጥሪ ተቀብላችሁ መምጣታችሁ እናመሰግናለን። ለወደፊቱም ከወንድሞቻችሁ ጎን በመሆን ህዝቡን በቋንቋ ብታስተምሩ መልካም ነው። በድጋሚ እንኳን ደህና መጣችሁ። የቀሩትን ወንድሞቻችሁን የእናንተን አርአያ ተከትለው ወደ ቤተክርስቲያን እንደሚመጡ ተስፋ እናደርጋለንም ብለዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብና የደቡብ ምስራቅ ትግራይ ራያ ሀገረ ስብከት ሊቀ ጳጳስ ባስተላለፉት መልእክት ብፁዕ አቡነ ሳዊሮስ እናንተን ወደ ቤተክርስቲያናችን ለመመለስ ያደረጉት ጥረትን ሳናደርግ አናልፍም ብለዋል። ዝክረ ወንጌል ወዝክረ ሊቃውንት በሚል ርዕስ የምክክር ጉባኤ ሊዘጋጅ መሆኑ ተገለጸ። ተጨማሪ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጽሕፈት ቤት የትምህርት ማሰልጠኛ መምሪያና የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ በጥምረት በመሆን ሰኔ 24 ቀንና ሰኔ 25 ቀን 2017 ዓ.ም ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ በሚል መሪ ቃል በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ የሚዘጋጅ መሆኑን በመግለጫው ላይም ተገልጿል። ጉባኤው በትምህርት ማሰልጠኛ መምሪያና የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ በጥምረት ሲዘጋጅ መጀመሪያና የቅድስት ቤተክርስቲያን በበጀት ዓመቷ ከነውናቸውና ካቀረቻቸው ስራዎች አንዱ መሆኑን በጋዜጣዊ መግለጫ ላይም ተገልጿል። ከ52ቱ ሀገረ ስብከት የስብከተ ወንጌል ኃላፊዎችና የትምህርት ስልጠና ክፍል ኃላፊዎች ጥሪ የተደረገላቸው ሊቃውንት በጉባኤ እንደሚገኙ የተገለጸ ሲሆን በዕለቱም በተለያየ ሊቃውንት የተዘጋጁ ጥናታዊ ጽሑፎች ቀርበው ለውይይትና ለምክክር እንደሚቀርብ የተጠቀሰ ሲሆን የየመምሪያው ኃላፊዎችና ጥሪ የተደረገላቸው ሊቃውንት በዕለቱና በሰዓቱ በቦታው ይገኝ ዘንድ ተያይዞም ጥሪ ቀርቦላቸዋል። ጋዜጣዊ መግለጫ ብፁዕ አቡነ ዲዮስቆሮስ በጠቅላይ ቤተ
ክህነት የቅዱስ ሲኖዶስ ዋና ጸሐፊ የደቡብና የደቡብ ምስራቅ ትግራይ ሀገረ ስብከት የቤተ መጻሕፍት ወመዘክር የማህበራት ማደራጃ መምሪያ ሊቀ ጳጳስ የተገኙ ሲሆን መግለጫው መልአከ ሰላም ዳዊት ያሬድ በመንበረ ፓትርያርክ የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ኃላፊ መጋቢ ሐዲስ ኃይለ እግዚእ በመንበረ ፓትርያርክ የትምህርትና ስልጠና መምሪያ ኃላፊም ተገኝተው አቅርበዋል። ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ።